ለታይ መረጃዎችና ዘገባዎችን ጀመጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን የምትሰሙ ይሆናል። በዚህ ሰዓት ከምትሰሟቸው መረጃዎች መካከል የሽመልስ አብዲሳን ጥምር ፕሮጀክቶች የተመለከተ መረጃ ወደ እናንተ አደርሳችኋለሁ። የዛሬ 400 ዓመት በገዳ ሉባ ጉባኤ ተወስኖ በኢትዮጵያ የደጋማው አካባቢዎች ላይ በአራት አቅጣጫዎች ወረራ ያደረጉትን የገዳዎችን ዘመን መልሶ ያመጣ አሁን የአምስቱ የገዳ ምክር ቤቶች ወይም ደግሞ ጨፌዎች ውሳኔና አዲስ ሞጋሳ አሰጣጡ ደግሞ በወታደራዊ የገዳ ኮማንዶ የታጀበ የሚሆንበትን የተመለከተ መረጃ ይዣለሁ። ይህንን በተመለከተ እንግዲህ የፌዴራል ስልጣንን መከላከያ፣ ፌዴራል ፖሊስ፣ ደህንነት እንዲሁም ደግሞ ዋና ቁልፍ የፌዴራል ስልጣን ከጠቅላይ ሚኒስትር እስከ አዲስ አበባ ከንቲባ የተቆጣጠሩት ሽመልስ አብዲሳ አሁን ደግሞ ጥምር ፕሮጀክቶችን በመስራት አንዳንድ ክልሎችን ጨርሶ የመዋጥ እንቅስቃሴዎችን የተመለከተ መረጃ ይዣለሁ። እንድትከታተሉት በአክብሮት ጋብዛለሁ። ከዛ ባሻገር በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን ይዣለሁ። እነሱንም የምትሰሟቸው ይሆናል። በኢትዮጵያና ሱዳን ድንበር አካባቢ ባለፈው ሳምንት በሁለት ዙር መጠነ ሰፊ ዘመቻና እንቅስቃሴ አድርጎ የነበረው መከላከያ፣ ሰላም አስከባሪ፣ ሚሊሻና አድማ ብተና አሁን አካባቢዎቹ ጋር በተያያዘ አዳዲስ መረጃዎች ይዣለሁ። እሱንም የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለይ እንግዲህ የነ ሽመልስ የአዲስ የወረራ ዕቅድና ሞጋሳን በተመለከተ ከዚህ ከመረጃ ምንጮች የተጠናቀረው መረጃ እንድትከታተሉና አጠቃላይ የፖለቲካ ሁኔታው በተለይ በሰሜን ኢትዮጵያ ያለውን ሁኔታ ውጥረቱን ተከትሎ ድምጻቸውን አጥፍተው በተለያዩ አካባቢዎች እየሰሩት ያለው ስራ ምንድነው? አዲስ አበባን ጨምሮ በተለያዩ የሀገሪቱ አካባቢዎች በሚገኙ በተለይ እንደ አናሳ በሚባሉ የህዝብ ቁጥር ያላቸው ክልሎች ላይ የሚያደርጓቸው ፖለቲካዊ ጫናዎች ምንድናቸው የሚለውን በደንብ የሚያሳይ ነው። ሰሜን ኢትዮጵያ እርስ በርሱ አበላልተነዋል በሚልና እንደዚሁ ደግሞ ዳግም እንዳይነሳና ሰሜን ጠል የሚባል ፖለቲካና ተገባበር ለዚህ ኃይል ስብሰባ እንግዲህ ከሃይማኖት ቡድንም ከጎሳዎችም ኃይል በመሰብሰብ ይህንን እያደረጉ ያሉትና ሰሜን ኢትዮጵያ በጦርነት ውስጥ ቢዚ ሆኖ ወይም ደግሞ በዚህ ስራ ተወጥሮና በጦርነት ተቀፍድዶ በቀውስ ውስጥ እንዲቆይ በማድረግ ለነሱ የፖለቲካ ምቹ ሁኔታዎችን መፍጠርን በተመለከተ እንግዲህ ፊት ለፊት ከሚታዩት ጉዳዮች ባሻገር ሌሎች ምንድናቸው? ይህንን የፖለቲካ ኢምፓየር ለዘመናት ለመመስረት የኩሽ ፖለቲካ እንዲሁ ደግሞ የኩሽ ሀገረ መንግስት ግንባታዎችን ለማድረግ በሚል ሌሎቹ እርስ በርስ የሚከፍሉት ዋጋም ከዚህ ጋር ምንድነው ሂሳቡና ትርፉ የሚለው አብሮ የሚነሳ ጉዳይ ነው እና ሽመልስ አስበውበት የኢምፓየራቸውን ተግባራዊ ለማድረግ ነው እየሰሩ ያሉት። ሌላው ግን እነ ተመስገን ጥሩነህ ግን የሽመልስ ተከታዮች ነው የሚያደርጉት። እነ ጌታቸው ረዳ አዲስ ፋርስ የቡላ ሆነው ይህንን የሚያደርጉት እንዲሁም ደግሞ የሌሎቹ ክልሎችም የሚዛን ማስጠበቂያ ሆነው የሚያደርጉት በተለይ በዋናነት አማራን በማጥፋት የኩሽ ኢምፓየርን መሰርታለን ብለው ለሚንቀሳቀሱት በዚህ ውስጥ ከላይ እስከታች ያሉት አካላት ዛሬ እንግዲህ በተመለከተ ያሉ መረጃዎችን መከታተል ሊኖርባቸው ይችላል። አውቀው ወይም ደግሞ ኃላፊነት ወስደው የሚያደርጉት ከሆነ አንድ ነገር ነው። በግንዛቤ ጥረት ነው። ትናንትና ህወሓት በማዕከላዊ መንግስቱን ተቆጣጥሮ ሳለ ራስ ደጀን ተራራንም እንዲሁም ደግሞ የሰሜን ብሔራዊ ፓርክን ጨምሮ እስከ አባይ ግድብ ድረስ ካርታ ሰርቷል። ዓላማቸው እሱ ነው ተብሎ በወቅቱ በጋዜጦችም እንዲሁም ደግሞ መጽሔቶች ጽሁፎችን ስናወጣ ብዙ ካድሬዎች በወቅቱ ታማኝ የነበሩ የህወሓት እንግዲህ አባል ድርጅት የኢህአዴግ ታማኞች በወቅቱ ይሟገቱ ነበረ። አሁን ከዛ በኋላ እናንተ ትክክል ናችሁ፣ ልክ ነው ማለት ጀምረዋል። አሁን ይህን እያሉ ነው የሚገኙት። ይሄ ምንም እንኳን የካድሬ ባህሪ ቢሆንም ግን እያንዳንዱ ከላይ እስከታች ባለ በዚህ በቴክኖሎጂ ዘመን ሽመልስ አብዲሳ ምን እየሰሩ ነው፣ እኛን ምን እያሰሩን ነው፣ መጨረሻ ግባችንና ዓላማችን ወዴት ነው የሚለውን ደጋግሞ ለማሳየት ያስችላል። ሽመልስ አብዲሳ በአንድ ሀገር ውስጥ እንደሚኖር ህዝብ ድርሻቸውን ወይም ደግሞ የሚገባቸውን ያክል ይዘው ከሌላው ጋር ተስማምተው የሌላውን አክብረው የራሳቸውን አስከብረው መቀጠል የማይፈልጉት ለምንድን ነው? በተለይ ሰሜን ጠልነት የፖለቲካ መዋቅር ሆኖ ከፖለቲካ ባሻገር በተለይ የአብይ አህመድን የፖለቲካ ሚዛን ለማስጠበቅ የተለያዩ ቡድኖች ድጋፍ እያደረጉ ከነዚህ ውስጥ ደግሞ እንግዲህ አንዳንድ ቤተክርስቲያኖች ጭምር ሳይቀር በዋናነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅርንም ጨምሮ እንግዲህ ብዙዎቹ ትግል እያደረጉ ቢሆንም በዚህ ውስጥ ያሉትና በተለይ ሰሜን ኢትዮጵያን የታሪካዊ እንዲሁም ደግሞ ነባር
ሁኔታዎች እንዲፈርሱ ስምሪት ጭምር የተሰጣቸው የፖሊስ የደህንነት ከለላ የሚደረግላቸው ካሁን በፊት ቀና ብለው ለመናገር የማይችሉ የነበሩት በወጉ ታሪክና ህዝብን ታሪክና አገርን አጣቅሰው መናገር የማይችሉ ፓስተሮች ጭምር እየተናገሩ ያሉት ጉዳይ ይሄ እንግዲህ ወድቆ አግኝተነዋል፣ ሰሜንን እንበትናለን፣ ሰሜንን እናዳክማለን የሚል የፕሮጀክቱ አካል ነው። ለማንኛውም በዚህ በኩል ያለውን ጉዳይ በተመለከተ የጋምቤላ ክልልን ጉዳይ መነሻ በማድረግ መረጃውን ወደ እናንተ አደርሳለሁ። ጋምቤላ ክልል ያለው ጉዳይ እንግዲህ ያው ውስብስብ ጉዳይ ነው። በዚህ በጋምቤላ የኒውር፣ የአኝዋክ፣ የኮሞ፣ የመዠንገርና ሌሎች እንግዲህ 5 በክልሉ ነባር እያሉ ራሳቸውን የሚጠሩ ብሔረሰቦች ያሉ ሲሆን በዚህ ውስጥ በተለይ በኒውርና በአኝዋክ መካከል ያለው የቆየ ሽኩቻ ይታወቃል። አሁን አንዱን በመደገፍ የኦህዴድ ፖለቲካ ምን እየሰራ ነው የሚለው አብሮ እዚህ ላይ የሚታይ ይሆናል። የአኝዋክና ኒውር ሁለቱ ብሔረሰቦች መካከል ያለው ውስጣዊ ግጭት እየተባባሰ ነው የሚገኘው። አኝዋኮች ኒውሮች ለቀው እንዲወጡ የሚል ፍላጎትና ይህንን መሰረት ያደረገ እንቅስቃሴ ነው እያደረጉ ያሉት። የፖለቲካ ቅስቀሳና ፕሮፓጋንዳ በጸጥታ ኃይልም በፖለቲካ ኃይልም በክልሉ እንግዲህ ባለው ውስጥ በተግባራዊ እየተደረገ ነው። ከዚህ በመነሳት የኒውር ጎሳዎች ደግሞ ትልቅ ቅሬታ ውስጥ አላቸው። እኛ ማንንም እየጠበቀን ማንንም እየተከላከለን አይደለም በሚል እስከ ደቡብ ሱዳን ድረስ በወጡ የታጣቂና የጎሳ አደረጃጀት እንደዚሁ ለዚህን ኃይል ለመመከት እንቅስቃሴ እያደረጉ እንደሆነ የሚያሳዩ መረጃዎች አሉ። ጉዳዩ ተዛማጅ የሚያደርገውና ወደ ጎረቤት ሀገራትም ጭምር ጣጣው የሚሻገር መሆኑን ይሄ ያሳያል። ኒውር ሞትና ደም እንደ ህዝብ አልተቆጠረም የሚል ቁጣ ተባብሶ ቀጥሏል በኒውሮች በኩል። በዚህ ምክንያት እንግዲህ ራሳችን ለመከላከል በሚል የሚያደርጉት እንቅስቃሴ በአኝዋክ ተወላጆች ላይም እንደዚሁ ያጸፋ ጉዳት ተብሎ ጉዳት እየደረሰ ነው። አኝዋኮቹ ኒውሮቹ ከደቡብ ሱዳን በየጊዜው አዲስ ኃይል እያመጡ እያሰፈሩ ነው። ተፈናቃይ በሚልና በስደት ስም ካምፖች ይዘወረው ጋምቤላን እየዋጡ ነው የሚል ቅሬታዎች አሏቸው። ከዚህ ጋር በተያያዘ ትላንትና መሻሹን የአኝዋክ ብሔር የሆኑ ታጣቂዎች በብሔር ብሔረሰብ ተብሎ ቢጠራው በዩኒቨርሲቲ በኩል ታጥቀው ወደ ጋምቤላ ከተማ መግባታቸው ተገልጿል። ይህም ውጥረት ተከትሎ እንግዲህ መከላከያና ፌዴራል ፖሊስ የጋምቤላ ከተማን ጸጥታ እየተቆጣጠረ ቢሆንም አሁንም ውጥረቱ አልረገበም። እንቅስቃሴዎች እንደቆሙ ናቸው። ከዚህ ጋር በተያያዘ እንግዲህ የኦህዴድስ እጅ ምን ይመስላል ከሚለው ጋር በተያያዘ የወጣው መረጃ ወደ እናንተ አደርሳለሁ። ከጋምቤላ ግጭት ጀርባ የኦህዴድ ፖለቲካና አካባቢውን የመቆጣጠር ጉዳይ ምን ይመስላል በሚለው የአኝዋክ ጎሳዎች የሰለገን ቦረና ጎሳ አባላት ናቸው የሚል ፕሮፓጋንዳ በኦህዴድ ቤት ተጀምሯል። ይህም እንዲሰሙ ተደርጓል። እስከ ፕሬዝዳንቷ ድረስ ነው እንግዲህ የሰላገን ቦረና ጎሳ አባላት ናቸው የሚል ነው። ድሮ ሞጋሳ ተሰጥቷቸዋል። አሁን እነሱ ባላባቶች ናቸው። የነሱ ጥላት የሆኑ ለቀው ሊወጡ ይችላሉ። በተዘዋዋሪ እነሱን አሁን መደገፍ ያስፈልጋል። ከተወሰነ ጊዜ በኋላ እነሱን እንደዚሁ ይወገዳሉ። እስከዚያው ግን ለነሱ አስፈላጊውን ድጋፍ እናደርጋለን የሚል ስምሪት ነው ከኦህዴድ በኩል ያለው። ከዚህ የፖለቲካ ጀርባ እንግዲህ ይሄ እጅ አለ። በገዳ ኮማንዶም በጉጂ የአባ ገዳዎች በኩልም ቀደም ብሎ የተጀመረ የሽምግልናና የጸጥታ ኃይል ድጋፍ ስምሪት እንዳለ መረጃዎቹ ይጠቁማሉ። እንግዲህ ፕሬዝዳንቷ ጭምር ይህንን ያውቃሉ። እናንተ የኦሮሞ የሰልገን ቦረና ጎሳ አባልነት ሞጋሳ ተሰጥቷቸዋል የሚል ነገር ለነሱ ጭምር እንደተነገራቸው ነው መረጃዎቹ የሚጠቁሙት። ከጋምቤላ ቀጥሎ ደግሞ በመቀጠል መተከልና በተለይ ቤንሻንጉልን መተከልና ማንዱራን እስከ አባይ ግድብ ድረስ እቅድ ተይዞለታል ይላሉ የመረጃ ምንጮቹ። ቀድሞ በነ ጃል ቃንቂ በኦነግ ሸኔ ታጣቂ መተከል ቀጠና እንዲያዝ ከተደረገ በኋላ ቀጥሎ ፖለቲካዊና ባህላዊ መዋቅር ይሰራለታል። እስከ ማንዱራ ድረስ ያዙ የሚል ስምሪት ነው ያለው። ማንዱራ ቃሉም ኦሮሞኛ ነው። የመጀመሪያ ማለት ትርጉም ያለው ስለሆነ የመጀመሪያችን እንይዛለን የሚል ስምሪት ነው ያለው። አምስቱ የገዳ ጨፌዎች የሚባሉት ጨፌ ቦረና፣ ጨፌ ሜጫቱ ለማ፣ ጨፌ አርሲ፣ ጨፌ ጉጂ፣ ጨፌ ኢቱ ሃምባና እነዚህ እየተሰባሰቡ እንደሆነና የሞጋሳ እውቅና ለመስጠት
ስምሪት ስለመሰጠቱ የወጡ መረጃዎች ያሳያሉ። በመተከል ቀጠና ሞጋሳ የሚሰጠውና ዝግጅቱን ያጠናቀቀው ጨፌ ኢቱ ሃምባና የሚባለው እንደሆነ የመረጃ ምንጮቹ ገልጸዋል። እንግዲህ ወለጋ ያለውም ሌላው ብሔረሰብ ያው በግልጽ መናገር የፈለጉት እንዳለ ያስታውቃል። ወለጋ ያለውም ሌላው ብሔረሰብ እንደዚሁ አርፎ መቀመጥ ከፈለገ የሞጋሳ ማረግ በሞጋሳነት ኦሮሞነት ሊቀበል ይችላል። ቀደምት የወለጋ ሰዎች ቀደምትም ኦሮሞ አልነበሩም። በሞጋሳ በተለይ በሜጫና ቱለማ ሞጋሳ ሰጭነት ነው ኦሮሞነትን የተቀበሉት። አሁንም በአካባቢው የሚተኩሱ የሚመጠብጡ ተረጋግተው እንዲኖሩ በሞጋሳ ኦሮሞን መቀበል አለባቸው የሚል እንግዲህ በጨፌው በኩል ያለ እንቅስቃሴ ነው። አምስቱ ገዳዎች የፖለቲካ ድጋፍ የገዳ ኮማንዶ ስምሪት በሚሰጥባቸው ጂፋው ተብሎ በሚጠራው እንግዲህ የህግ አተገባበራቸው ናቸው። ጃፋ ተብሎ በሚጠራው አማካኝነት ተግባራዊነታቸውን እነ ሽመልስ የሚከታተል የበጀት የሰው ኃይል ስምሪት አድርገውላቸዋል። ይህም ቡድን ተቋቁሟል። ሌላውን እንግዲህ ማንነት በመንጠቅ ሞጋሳን ለመስጠት በዚህ ዘመን ይሄንን የማይቀበል ካለ የገዳ ኮማንዶ ስምሪት ይወስዳል። የሚቀበል ካለ በገዳዎቹ በኩል ደግሞ ኦሮሞነትን ይቀበላል። የራሱን ማንነት አውጥቶ ይጥላል ነው የተባለው። ይህንን ያልተቀበለ ግን ሊኖር አይችልም የሚል ስምሪት ተሰጥቷል። አዲስ አበባን ጨምሮ በተለያዩ አካባቢዎች የአምስቱ ጨፌ አባገዳዎች ቢሮዎችና መዋቅሮች በሰው ኃይልና በበጀት የተደራጀ አወቃቀርና እገዛ እንዲደረግላቸው በጀትና የሰው ኃይል ድልድል መሰራቱን የወጡ መረጃዎች ያሳያሉ። እንግዲህ ከፊል መረጃው ነው። ወደፊት ዝርዝር መረጃዎች ይወጣሉ። ባህላዊ አደረጃጀቶች የተባሉትን እነዚህ አባገዳዎችንና ጨፌዎች ማደራጀት በኦሮሚያ ክልል ውስጥ ይገኛሉ ያሏቸውን ሰዎች እንዲሁም ደግሞ ከኦሮሚያ ክልል ውስጥ እንደ አማራ ክልል እንዲሁም ደግሞ ቤንሻንጉልና ጋምቤላ ያሉትን የሞጋሳ በመስጠት ኦሮሞነትን እንዲቀበሉ ይደረጋል ነው። ከዚህ ከሰሞኑ ካኝዋክ እንቅስቃሴ ጋር በግልጽ በዚህ መንገድ ጀርባ አሉበት የሚል መረጃ ወጥቷል። ወደ አርሲ የሚወስደን መረጃ ላስከትል። በአርሲም እንደገና በክርስቲያኖች ላይ የሚደረገው ጭፍጨፋ እንዲሁም ደግሞ እገታ ተጠናክሮ ቀጥሏል። ትናንት ታኅሳስ 9 2018 ዓ.ም ከአርሲ ሮቤ ከተማ ወጣ ብሎ በሚገኝ ኪያ ተብሎ በሚጠራ ቦታ በእርሻ ስራ ላይ የነበሩ 5 ክርስቲያኖች ታፍነው ተወስደዋል። እስካሁን ድረስ ያሉበት አልታወቀም። ቤተሰቦቻቸው ጭንቀት ላይ ናቸው። ከነዚህ 3ቱ የአንድ ቤተሰብ አባላት ናቸው። ነጋሽ ማሞ፣ አምዴ ማሞ፣ ፈጠነ ማሞ የአንድ ቤተሰብ የማሞ ልጆች ናቸው። ዘየደ ውድነህ፣ ዮሐንስ ሰለሞን እነዚህ ደግሞ አብረው በእርሻ ስራ ላይ የተገኙ ናቸው። አሁን በታጣቂዎቹ ታግተው ተወስደዋል። የት እንዳሉ አልታወቀም። በጅማ ዞንም እንደዚሁ በጌራ ወረዳ በአማራ ተወላጆች ላይ የሚደረገው ስርዓትና ግፍ አሁንም ተጠናክሮ ቀጥሏል። ዛሬም ተጨማሪ 8 ሰዎች ሌሊቱን ተወስደው ታስረዋል። እነዚህ የታሰሩ ሰዎች ሴቶች መሆናቸውን የታወቀው ሽብሬ ዳምጤ፣ ዘቢባ መርከብ፣ አንሌዋለ፣ አለምነሽ ሰውነት የ2 ዓመት ህፃን ልጅ ቤት ጥላ ነው ወስዳ የታሰረችው። እንዲሁም ደግሞ ወርቄ ባየን ጨምሮ 95 ሰዎች ታስረዋል። ቀሳውስት፣ ሽማግሌዎች፣ አሮጊቶች፣ እናቶች ይገኙበታል ነው እየተባለው። እዚህ አካባቢ ያለው ጉዳይ እስካሁን ትኩረት አልተሰጠውም። በጅማ ዞን ጌራ ወረዳ ዋላ ቀበሌ ተብሎ የሚጠራው ነው ይሄ የሆነ ያለው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ሲሄድ እንግዲህ የፋኖን የግንባር ውሎች የተመለከቱ መረጃዎች ነው የማገኘው፣ እነሱን አደርሳለሁ። በደቡብ ጎንደር እስቴ መካነ ኢየሱስ ትላንትና ምሽት ድረስ በቡድን መሳሪያ በመታገዝ የተደረገው ውጊያ ዛሬ ሙሉ በሙሉ ቆሟል። ፋኖ ከተማውን ለቆ ወጥቷል። ለዘመቻ መካነ ኢየሱስ ወደ ተለያዩ አቅጣጫዎች የወጣው የመከላከያ የአድማ ብተናና የሚሊሻ ኃይል እንደዚሁ አመሻሹን ተመልሷል። ትላንትና ውጊያ ነበረ። የደረሰው ጉዳት በዝርዝር ለማወቅ አልተቻለም። አስከሬኖች ሲነሱ ተመልክተናል ብለዋል የከተማዋ የዓይን እማኞች። ይህንን በተመለከተ ከዚህ ጋር በተያያዘ አጠቃላይ ጉዳት ደርሷል የሚለውን በተመለከተ ደግሞ በፋኖ በኩል የወጣ መረጃ አለ። የዓይን እማኞች ከላይ እንደተገለጸው መለየት አልቻልንም፣ ጉዳቶች አሉ፣ የወደቁ አስከሬኖች ሲነሱ ተመልክተናል ነው እያሉት። በቁጥር አናውቅም ሲሉ ፋኖ መካነ ኢየሱስ የነበረውን ዘመቻ በተመለከተ የውባንተ አባተ ኮር ህዝብ ግንኙነት የሚከተለውን መረጃ አሰራጭቷል። በመረጃው እንግዲህ የታየው በተደረገው ውጊያ በተለይ በከተማው ውስጥ ከማቢ እስከ አቦ ከ0301
ደንጎለት ጨምሮ እስከ መሃል አደባባይ በነበረ ውጊያዎች በዋናነት ደግሞ በተለይ ደስኳ፣ ቅዳሜ ገበያ፣ አጭቃን፣ ደጎለት፣ ሾለክት፣ ማቢያቦ 03 01 አደባባይ አስተዳደር ጥናፋና አካባቢዎቹ በተደረገው ውጊያ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል ብሏል። በዚህም 37 የሚደርስ የመንግስት ኃይል ስለመደምሰሱ፣ 33 ቁስለኛ ስለመሆኑ፣ 8 ክላሽንኮቭ በፋኖ እጅ ስለመግባቱ፣ 1500 ተተኳሽም እንደዚሁ በፋኖ እጅ ስለመግባቱና 56 እስረኞችን እንዲያመልጡ ስለማድረጉና እነዚህ እስረኞች በወቅታዊ ጉዳይ በተለያየ ደረጃ ተጠርጥረው የተያዙ እና የፖለቲካ እስረኞች እንደነበሩ ገልጿል። ከዚህ ጋር በተያያዘ እንግዲህ የኮሩ ብርጌዶች እና ክፍለ ጦሮች በመቀናጀት መንገድ በመዝጋት የኬላና የደፈጣ ጥቃት በመፈጸም የፊት ለፊት ውጊያዎችን በማድረግ የከተማ ሰርጎ ገብ ጥቃቶችን በመፈጸም ሁሉም ስለመሳተፋቸው የተሰራጨው መረጃ ያሳያል። ከዚህ ጋር በተያያዘ እንግዲህ በፋኖ በኩልም እንደዚሁ 1 የሞትና 3 የአካል ጉዳት መድረሱን የመረጃ ምንጮቹ ጠቁመዋል። ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ሲቀጥል ስብሰባ ሰሞኑን የብልጽግና ስብሰባ በአማራ ክልል በኦሮሚያ ክልልና በተለያዩ አካባቢዎች ቀጥለዋል። በተለይ በአማራ ክልል በወረዳና በዞን የተደረጉ ያሉ ስብሰባዎችን በተመለከተ ለሃይማኖት አባቶች የብልጽግና ካድሬዎች አዲስ ትዕዛዝ ሰጥተዋል። እነዚህ እንግዲህ ስምምነቱን ደግሞ ኃላፊነቱን ለመውሰድ የተስማሙ ካህናት ስለመኖራቸው መረጃዎች ጠቁመዋል። እነዚህ የተሰጣቸው ትዕዛዝ እንግዲህ ምንድነው? እንደ ሃይማኖት አባትነታችሁ ፋኖን እየገዘታችሁ ትግል እንዲያቆምና ከትግል እንዲወጡና ለብልጽግና እጅ እንዲሰጡ ማድረግ አለባችሁ። እነሱ እሺ ካላሏችሁ ቤተሰቦቻቸው ልጆቻቸውን እንዲያስቆሙ፣ ልጆቻቸውን ከትግል ካላስኮበለሉና ከትግል ካላስወጡ ግዝት ወይም ደግሞ እንግዲህ ገዳ ሃይማኖታዊ ገዳ እንድጥሉባቸው ይህንን በማድረግ ይህንን ኃላፊነታችሁን ተወጡ በሚል ለካህናት በነበሩ ስብሰባዎች ላይ ስምሪት ተሰጥቷል። የሃይማኖት አባቶች በሚል ይህን እንደሚያደርጉ የሃይማኖት አባቶች የእስልምናም የክርስትና ጥቅማ ጥቅም ከብልጽግና በኩል እንደሚቀርብላቸው ነው የተሰማው። ይህንን በተመለከተ እንግዲህ የፋኖ ደጋፊ ናቸው በሚልና ሽምግልና የብልጽግና ትዕዛዝን ያልተቀበሉ ደግሞ የፋኖ ደጋፊ ናቸው በሚል ወከባ ውስጥ እየገቡና እንደሚገቡ የወጡ መረጃዎችና የተሰጠው አቅጣጫ ያሳያል። በዚህ ሰዓት ምዕመናን ምን እየሆኑ እንደሆነ፣ ቤተክርስቲያን ላይ ምን እየተፈጸመ እንደሆነ እየተመለከቱ በተለይ እንግዲህ የሃይማኖት አባቶች በክርስትናም በእስልምናም ያሉ በዚህ በኩል የሚያደርጉት ነገርና በካድሬ ስምሪት የሚንቀሳቀሱበት ጉዳይ ውሎ አድሮ ዋጋ ያስከፍላቸዋል። ከዚህ ድርጊታቸው ቢታቀቡ ጥሩ ነው። ካልሆነ እንግዲህ ለሚደርሰው አጠቃላይ ጉዳት ደግሞ ኃላፊነቱን ራሳቸው ይወስዳሉ የሚል እንደዚሁ ማስጠንቀቂያም ተሰጥቷል። ከመረጃው ጋር ይሄ የመጣው ከማዕከላዊ ጎንደር ደንቢያ አካባቢ ነው። ወደ መተማ ከመሄዳችን በፊት የፋኖ ሰራዊት ግንባታን የተመለከተ ሌላ መረጃ ወደ እናንተ ላድርስ። በሰሜን ወሎ ቀጠና ለወራት ስልጠና ሲወስዱ የነበሩ የፋኖ አባላት የምርቃት መርሃ ግብር መከናወኑን የወጡ መረጃዎች ያሳያሉ። ወደ ኢትዮጵያና ሱዳን ድንበር አካባቢዎች ወዳሉ መረጃዎች ስንሄድ እንግዲህ ሰሞኑን በቋራ ወደ 7 ቦታዎች፣ በመተማ 6 ቦታዎች በአጠቃላይ ኢትዮጵያና ሱዳን በሚያዋስኑ የመተማና የሱዳን እንዲሁም ደግሞ የቋራና የሱዳን ኮሪደሮች ከ13 በላይ በሚሆኑ ቦታዎች አዲስ ስምሪት ተደርጎ ከባድ ውጊያዎችን መደረጋቸው ሲገለጽ ነበር። ይህንን ተከትሎ ፋኖ ቦታዎችን መልሶ ተቆጣጥሯል። የመንግስት ኃይል ቦታዎችን ለቆ ወጥቷል። በመተማ ወረዳ መሸሃ፣ ታጉር፣ ላስታ፣ አቼሬ፣ አሻሚት፣ አጋሙሃ፣ ሞገሴ የሚባሉ ቦታዎችን የመንግስት ኃይል ለቋል። ፋኖ እንደገና ተቆጣጥሯል። እነዚህ ቦታዎች እንግዲህ ከሱዳን ጋር ባለው ትይዩ ቦታ ያላቸው ወታደራዊ ጠቀሜታ ላቅ ያለ እንደሆነ የሚገልጹት የመረጃ ምንጮች ከፊሉ የመንግስት ኃይል ወደ ምዕራብ ጎንደር ዞን ዋና ከተማ ገንዳዋ፣ ከፊሉ ደግሞ ወደ ምዕራብ አርማጭሆ ወረዳ ዋና ከተማ ብራጅራ ሲወጣ፣ አሁንም ግን ቀሪው ኃይል ቁጥር 1 ተብሎ የሚጠራውን የሱዳን መውጫ በር ይዞ ይገኛል ብለዋል። በተመሳሳይ በአርማጭሆም እንደዚሁ ሙሴባምብ፣ ኩርቢ፣ ጠገድ ቀጠና፣ ሰጋሎ፣ እርጎየ፣ ጎንደር ደዮ ተብሎ የሚጠሩት አካባቢዎች ስምሪት ውስጥ የነበረ የመንግስት ኃይል ለቆ ወጥቷል እስከ አዲስ ዓለም። በአንጻሩ ደግሞ ፋኖ መልሶ ቦታውን ተቆጣጥሯል ነው ያሉት። የመንግስት ኃይል ቦታዎቹን ለቆ ወጥቶ ወደ ሁመራና አብርሃጅራ ከተሞች ሄዷል።
ያለ ውጊያ ነው የመንግስት ኃይል አካባቢዎቹን ለቆ የወጣው። እዚሁ ሰሜን ጎንደር እና ማዕከላዊ ጎንደር አካባቢዎች የሚያቆየን መረጃ በውገራና ዳባት ቀጠና ከግዳጅና ስምሪት ቀጠና አምልጠው ሲወጡ የተያዙ ከ40 በላይ ወታደሮች ድጋሚ ወደ ግዳጅ ቀጠና እንዲገቡ በአንድ ሆቴል ውስጥ ተዘግተው ትዕዛዝ ተሰጥቷቸዋል። ዳባት ከተማ በአንድ ሆቴል ውስጥ የሚገኙት ከ40 በላይ ወታደሮች ከእናንተ ውስጥ ለማስተማሪያ በሚሆን እንደዚሁ እርምጃ እንወስዳለን፣ ሌሎቻችሁ ግን ድጋሚ ወደ ግዳጅ መግባት አለባችሁ በሚል እንደዚሁ ወደ ግዳጅ ካምፕ ተመልሰዋል። ወታደሮቹ ከደቡብና ከሌሎቹ የኢትዮጵያ አካባቢዎች የመጡና በአንጻሩ እንግዲህ አማርኛ ሁለተኛ ቋንቋቸው እንደሆነ ያስታውቃል የሚሉት የመረጃ ምንጮች ወደ ግንባር እና ወደ ጦርነት ወደ ስልጠና ማዕከላት ተገደው የገቡና ያለ ፈቃዳቸው የወጡ መሆናቸውን ነው የሚናገሩት። በተለያዩ ግንባሮች እንግዲህ በየቀኑ ከግዳጅ ቀጠና የሚጠፉ ወታደሮች የሚሰማው መረጃ ውጊያ ሰልችቶናል የሚልና በዚህ መንገድ ከግዳጅ ቀጠና መውጣት ፈልጋለን የሚል እንደሆነ መረጃው ያሳያል። በአንድ ቀጠና በተመሳሳይ ጊዜ ከ40 በላይ ሰራዊት ሲያዝ ይሄ ከፍተኛው ቁጥር እንደሆነ መረጃው ያሳያል። ወደ ሌሎች መረጃዎች ስንሄድ ወደ አባይን ፖለቲካ የተመለከተ መረጃ ነው የማደርሳችሁ። የአባይን ፖለቲካ የተመለከተው መረጃ እንግዲህ የአባይ ፖለቲካ ከዕለት ወደ ዕለት መነጋገሪያ ሆኗል። የጀነራል አልሲሲ እና የግብፁ ፕሬዝዳንት ማለት ነው ጀነራል ቡርሃን የሱዳን ብሔራዊ ጦር አዛዥ ሁለቱ ትላንትና ሐሙስ በካይሮ መገናኘታቸውን የግብፅ ሚዲያዎች ዘግበዋል። ሁለቱ ጀነራሎች በግብፅ ካይሮ በተገናኙበት ጊዜ አባይን በተመለከተ የጋራ የደህንነት ጥበቃ ለማድረግና አስፈላጊውን ዝግጅት ለማድረግ መስማማታቸውንና በዚህ ላይ ሁለቱም ወጥ የሆነ አቋም ስለማሳየታቸው በዚህ ላይ ስለመነጋገራቸው ዘገባዎቹ አሳይተዋል። አልሲሲና አልቡርሃን ከመነሻው ጀምሮ ኢትዮጵያ የተገበረችውን የውሃ ሙሌት ስንቃወም ቆይተናል። የጋራ ደህንነትና ጥበቃ የሚያስፈልገውን ጉዳይ ኢትዮጵያ ብቻዋን አድርጋለች። አሁን በአስቸኳይ ኢትዮጵያ አስገዳጅ የሆነ ውል ካልፈረመች ቀጣዩን እርምጃ እንወስዳለን የሚል ነው እንግዲህ እንደ ግብፅ ሚዲያዎች ዘገባ። ይህንን ጉዳይ እንግዲህ ከተለያዩ ነጥቦች ጋር ስናገናኘው ግብፅ አሁን ሱዳን የኢትዮጵያን መንግስት የሚዋጉ ታጣቂዎችን እየደገፈች ነው የምትገኘው። የድሮን ስልጠና የሚያደርጉበትን ወታደራዊ ስልጠና የሚወስዱባቸውን ቦታዎች በመስጠት ጭምር ለህወሓት እያደረገችው ያለችው ማሳያ ነው። ለሌሎቹም እንደዚሁ በዚህ በመተከል ቀጠናና በአባይ ግድብ ቀጠና አዲስ ኃይል አሰማራለሁ የሚለው የሱዳን እቅድና የኢትዮጵያ መንግስት የጀነራል መሐመድ ደጋሎን ኃይል እየደገፈ ነው ከሚለው ጋር በተያያዘ ያለው አጠቃላይ ሁኔታ የኤርትራ ሁኔታ በሁለቱ ሀገራት አጠቃላይ ጉዳዮቹ ሲያያዙ አሁን ወደ እርምጃ እየገባ ነው የሚለው የሁለቱ ጀነራሎች ማስጠንቀቂያ እንዲሁም ደግሞ የጋራ ደህንነት ስጋትና ትግበራ ከዚህ ጋር የሚያገናኘው ምንድነው የሚለው እንግዲህ ወደፊት አብሮ እየታየ የሚሄድ ጉዳይ ነው። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ እንደሚመስሉ ስለተከታተላችሁ በእጅጉ አመሰግናለሁ። እንግዲህ በተለይ በዚህ ዛሬ ሞጋሳን በተመለከተና አዲስ የሞጋሳ ማዕረግ ለመስጠትና ሌሎች ማንነት ለማስጣል የሚደረገውን እንቅስቃሴ በተመለከተ ወደ ኋላ ሄዳችሁ ያሉ የታሪክ ሰነዶችን ልታነቡ ትችላላችሁ። በዚህ በተለይ የይልማ ድሬሳን መጽሐፍ እንዲሁም ደግሞ እነ ተክለጻድቅ መኩሪያ መጽሐፍ በኋላ እነ ፕሮፌሰር ስረገው ሀብለስላሴ መጽሐፍ ቅርብ ጊዜ ደግሞ ከታተሙት ውስጥ በረራ ቀዳሚት አዲስ አበባ የሚለውን የዶክተር ሀብታሙ መንግስቴን ጨምሮ ሌሎች መጽሐፎችን ልታነቡ ትችላላችሁ። ከዚህ ጋር በተያያዘ አሁን በ21ኛው ክፍለ ዘመን እንግዲህ በሞጋሳና በፈቃደኝነት በገዳ እንዲሁም ደግሞ በግዳጅ በኃይልም ቢሆን እናደርጋለን እያሉ ነው የሚገኙት። ከዚህ አንጻር ያለው አጠቃላይ የኢትዮጵያ ሁኔታ ወዴት እየሄደ ነው ለሚለው እንግዲህ ማሳያ የሚሆኑ መረጃዎች ናቸው ያቀረቡ